እነሆ በመካከለኛው ምስራቅ ሰማይ ስር ሁለት ግዙፍ ኃይሎች ፊት ለፊት ተፋጠዋል። አንደኛው የአይሁድ መንግስት እስራኤል፣ ሁለተኛዋ የሻው የኢስላሚክ ሪፐብሊክ ፋርስ የዛሬዋ ኢራን። ዛሬ ዓለም የሚያያቸው እንደ ዘላለማዊ ጠላትነት ነው። እነሆ የጦር ነጋሪት ሲጎሰም፣ የኒኩሌር ዛቻ ሲሰነዘር፣ እንዲሁም በጥላቻ ንግግሮቻቸውና በመካከላቸው በሚደረግ እጅግ አሰቃቂ ጦርነት። ነገር ግን ታሪክ መዝገብን ስንመለከት እነዚህ ሁለት ህዝቦች በአንድ ወቅት የቅርብ ወዳጆች፣ የደምና የሃይማኖት ትስስር የነበራቸው እንደነበሩ ብነግራችሁስ? ዛሬ የሚፋጁ እቶን እሳቶች ኢራንና እስራኤል ለሺህ ዓመታት የዘለቀ ጥልቅና አስገራሚ ትስስር አላቸው። ከቅዱስ መጽሐፍ እስከ ዛሬው ጂኦፖለቲካ ይህንን ያልተነገረ እውነት ዛሬ ሚስጥሩን አብረን እንመለከታለን። ላይክ በማድረግ ፕሮግራማችን ጀምሩት። ታሪካችን የሚጀምረው በስልጣኔ መባቻ በጤግረስና በኤፍራጥስ ወንዞች መካከል ነው። እዚህ ነው ኡር በተባለች ታላቅ ከተማ ታሪካዊው ታላቁ አባታችን አብርሃም የተነሳው። አብርሃም ጥሪውን ሲቀበል ከአንድ ጣዖት አምላኪ ማህበረሰብ ወጥቶ ወደማያውቀው ምድር ሲጓዝ ለሁለት ታላላቅ ህዝቦች መፈጠር መሰረት እየጣለ እንደነበረ አላወቀም ነበር። የአብርሃም ቃል ኪዳንና የእስራኤል ዘርን እንመልከት። አብርሃም ወደ ከነዓን ገባም። አምላክም ዘርህን እንደ ሰማይ ከዋክብት አበዛላለሁ የሚለው ቃል ኪዳን ገባለትና የቃል ኪዳን የወለደው ይስሐቅን ነበር። ይስሐቅ የተስፋው ልጅ ነበር። በሞሪያ ተራራ ላይ ለመስዋዕትነት የቀረበው ነገር ግን በአምላክ ትእዛዝ የታደገው ከይስሐቅ ያዕቆብ ተወለደ። ያዕቆብ ማለት ተረከዝ የሚይዝ ተረከዝ ያዥ ማለት ነበር። ነገር ግን በአንድ ሌሊት ከእግዚአብሔር መልአክ ጋር ሲታገል አደረ። ያ ሌሊት የታሪክ መለወጫ ሆነ። ስሙ ከያዕቆብ ወደ እስራኤል ተቀየረ። ከአምላክ ጋር የታገለና ያሸነፈ እንደማለት ነው። የእስራኤል 12 ልጆቹ 12ቱ ነገድ እስራኤላውያን ሆኑ። እነሱም በረሃብ ምክንያት ወደ ግብፅ ወረዱ። እዚያም ለ400 ዓመታት በባርነት ኖሩ ነው ነገራቸው። ሙሴ መራቸው፣ ባህር ተከፈለም፣ ሲና ተራራ ላይ ሕጉን ተቀበሉ። በመጨረሻም ኢያሱ መራቸውና ወደ ተስፋይቱ ምድር ገቡ። እስራኤላውያን በዳዊትና በሰሎሞን ዘመን ታላቅ መንግስትን መሰረቱ ይለናል ታሪክ። ኢየሩሳሌም የአምልኮ ማዕከል ሆነች። ነገር ግን ይህ መንግስት በኃጢአትና በክደት ምክንያት እንደሚፈርስ ነቢያት አስጠነቀቁ። በተመሳሳይ ዘመን ከእስራኤል በስተምስራቅ በታላቁ የኢራን ደጋማ ቦታዎች ላይ ሌላ ታሪክ ማዕበል እየተነሳ ነበር። እነዚያ አርያን በመባል የሚታወቁ ነገሮች ነበሩ። ኢራን የሚለው ስም ራሱ የአርያን ምድር እንደማለት ነው። እነዚህ ህዝቦች በሁለት ዋና ዋና ክፍሎች ተከፍለው ነበር፣ ሜዶናውያንና ፋርሳውያን። ሜዶናውያን መጀመሪያ ላይ ጠንካራ ነበሩ ይለናል ታሪክ። ነገር ግን ፋርሳውያን በጥበብና በወታደራዊ ጥንካሬ እያደጉ መጡ። እምነታቸው ልዩ ነበር። ዞሮአስተር የተባለ ነቢይ አውራ ማዝዳ ጥሩ አምላክና አሃሪማን ክፉ መንፈስ መካከል የሚደረገውን የብርሃንና የጨለማ ፍልሚያ ያስተምር እንደነበረ ታሪክ መጻሕፍት ይነግረናል። ይህ እምነት እውነትን መናገርና ፍትህ ማስፈን ላይ የተመሰረተ ነበር ይለናል ታሪክ። በሆኑ በ586 ከክርስቶስ ልደት ቀደም ብሎ እስራኤል ጠፋች። የባቢሎን ንጉሥ ናቡከደነፆር ኢየሩሳሌምን አቃጠላት። አይሁዳውያን በሰንሰለት ታስረው ወደ ባቢሎን ተወሰዱ። በዚህ ጊዜ ፋርስ ገና ታላቅ አልነበረችም። ነገር ግን የባቢሎን ግፍ ጽዋው ሞልቶ ነበረና እጅግም ሁካታና መከራ ጸና ይለናል መጽሐፍ ቅዱስ። በ550 ከክርስቶስ ልደት ቀደም ብሎ ታላቁ ቂሮስ የፋርስንና የሜዶንን መንግስት አዋሃደም። ከዚያም ዓለምን ለማንቀጥቀጥ ተነሳም። በ539 ከክርስቶስ ልደት ቀደም ብሎ የማይበገረው የባቢሎን ግንብ በቂሮስ ፊት ወደቀም። ቂሮስ ወደ ከተማዋ የገባ እንደ ጨካኝ ወራሪ ሳይሆን እንደ ነፃ አውጭ ነበረ ይላል ታሪክ። በመጽሐፍ ቅዱስ ውስጥ ቂሮስ ልዩ ቦታ ነበረው። በትንቢተ ኢሳይያስ ምዕራፍ 45 ላይ አምላክ ስለ ባሪያዬ ስለ ያዕቆብ በስምህ ጠራሁ ይለዋል። ቂሮስ አይሁድን ከባቢሎን ምርኮ ነፃ አውጥቶ ወደ አገራቸው እንዲመለሱ አዘዘም። እንዲያውም የፈረሰውን የኢየሩሳሌም ቤተ መቅደስ እንዲገነቡ የገንዘብ ድጋፍን ጭምር ያደረገ ታላቅ ንጉሥ ነበረ ይለናል ታሪክ። እንዲያውም ለቀጣዮቹ 200 ዓመታት እስራኤል በፋርስ ግዛት ውስጥ የራስ አገዝ አስተዳደር ነበራት ነው ነገሩ። ይህ ዘመን የፋርስና የይሁዳ ወዳጅነት ከፍተኛ ደረጃ ላይ የደረሰበት ነበር። በፋርስ ንጉሥ በአርታሻስታ ዘመን አስቴር የተባለች አይሁዳዊት ልጃገረድ የፋርስን ንግሥት ሆና ነበረ ይለናል መጽሐፍ ቅዱስ።
በፋርስ ቤተ መንግሥት ውስጥ የተጠነሰሰው የአይሁድ የጅምላ ጭፍጨፋ ሴራ በጥበብ ያከሸፈች እጅግ የከበረች ሴት ነበረች። ዛሬም ድረስ አይሁዳውያን ፑሪም የተባለውን በዓል የሚያከብሩት ይህንን የፋርስ ታሪክ በማስታወስ ነበር። ነህምያ የፋርስ ንጉሥ የቅርብ ሰውና ጠጅ አሳላፊ ነበር ይለናል መጽሐፍ ቅዱስ። በንጉሡ ትእዛዝ ወደ ኢየሩሳሌም ተመልሶ የከተማዋን ቅጥር አደሰም። ዕዝራ ደግሞ የፋርስ ንጉሥ የሕግ አማካሪ ሆኖ የአይሁድን ሕግ ኦሪትን መልሶ እንዲያደራጅ ተላከ ነው ነገሩ። በዚህ ዘመን የፋርስ ዞሮአስትራውያንና የአይሁድ ባህል ተቀላቀለም። የሰው ልጅ ከሞተ በኋላ ስላለው ትንሣኤም፣ ስለ መላእክትና ስለ ሰይጣን የሚነገሩት ትምህርቶች በፋርስ ተጽዕኖ በሰፊው መዳበር ጀመሩ። ፋርስ ለእስራኤል ወንድም ጠባቂና የጥበብ ምንጭ ነበረች ይለናል ታሪክ። ይህ ታላቅ ወዳጅነት እንሆ ለዘመናት ቀጠለም። ፋርስና እስራኤል በመካከለኛው ምስራቅ እንደ ሁለት የሰላም ምሰሶች ነበሩ ይለናል ታሪክ። መጽሐፍ ቅዱስ እንደሚነግረን ከሆነ እነዚህ ሕዝቦች ታላቅና እጅግም የተቆራኙ ማንነት እንደነበራቸው ነው። ነገር ግን ጊዜ ተለወጠም። ዘመን አዲስ ነገርን አመጣም። ቋሚ ወዳጅነት የሚባል ነገር ጠፋም። የጥንቱ ክብር ጠፍቷልና አዳዲስ ሃይማኖቶችና ርዕዮተ ዓለሞች ብቅ ማለት ጀመሩ። ጥንታዊ ወዳጅነት እንዴት ወደ ዛሬው መራር ጥላቻ ተቀየረም? ኖ ቅዱስ መጽሐፍ እንደሚነግረን ከታላቁ ቂሮስ በኋላ ፋርስ ወደ እስልምና ተለወጠች። ነገር ግን እስልምናም ቢሆን ለአይሁድ ሕዝብ የነበረው አክብሮት ሙሉ በሙሉ አላጠፉትም ነበረም። በቁርአን ውስጥ ሙሴ ከ100 ጊዜ በላይ ተጠቅሷል። የእስራኤል ልጆች ታሪክም በእስልምና ውስጥ ትልቅ ቦታ ነበረው። ለዘመናት በኢራን ምድር የሚኖሩ አይሁዶች በሰላም ኖረዋል። እንደ ሐመዳን ባሉ ከተሞች የንግሥት አስቴርና የመርዶክዮስ መቃብሮች ዛሬም ድረስ በክብር አሉ። ይህም የሚያሳየው ኢራን ለአይሁድ ሕዝቦች ሁለተኛ ሀገራቸው እንደነበረች ነበረ። የፋርስ ፈላስፎችና የአይሁድ ሊቃውንት በጋራ ጥበብን ሲፈልጉ ኑረዋል። ይህ የጸጥታ ዘመን ለ1000 ዓመታት ዘለቀም። ነገር ግን በ20ኛው ክፍለ ዘመን ዓለም አዲስ መልክ መያዝ ጀመረች። ይህ መልክ ምንድን ነው? ዘመናት ሄዱም፣ አዝማናት ተሸጋገሩም። 1950ዎቹ ደረስን። በዚያን ዘመን ኢራንና እስራኤል ምስጢራዊ የፍቅር ግንኙነት ነበራቸው። የኢራን ንጉሥ ሻህ መሐመድ ረዛ ፓህላዝ ኢራንን ወደ ታላቁ የቂሮስ ዘመን ለመመለስ ያልሙ ነበረ። ለዚያ ደግሞ እስራኤል እንደ ትልቅ አጋር ነበር የተመለከቷት። እስራኤል ለኢራን ግብርናን፣ ቴክኖሎጂንና ወታደራዊ ስልጣናን ሰጠች። ኢራን ደግሞ ለእስራኤል ነዳጅን አቀረበች። በቴህራን ጎዳናዎች ላይ እስራኤላውያን በነጻነት ይንቀሳቀሱ ነበር። በሁለቱ ሀገራት መካከል የቀጥታ በረራ ነበር። ነገር ግን ይህ ሰላም፣ ይህ ፍቅርና የአብሮ መስራት ለዘመናት የቆየው ማንነታቸውን እንዶታል። ይህ በቤተ መንግስቱ ቅንጦትና በህዝቡ ድህነት መካከል ትልቅ ገደልን ተፈጠረ። በምስጢር የሚንቀሳቀስ አንድ ሰው ግን ይህንን ሁሉ ሊያፈርስ ተዘጋጅቶ ነበረ ይለናል ታሪክ። ይህም በ1979 ዓመተ ምህረት የታሪክ ማዕበል ቴህራንን መታም። የእስላማዊው አብዮት ፈነዳም። አያቶላ ሩሃላ ኻሜኒ ወደ ስልጣን መጡ። ለአዳዲሶች መሪዎች አንድ መልእክትን አስተላለፉ። እስራኤል ካሁን በኋላ ጠላታችን ነች። እስራኤል ትጥፋ፣ ከምድረ ገጽም ትደምሰሳሉ። ትንሿ ሰይጣን ብለው ሰየሟት። ለምን ብለን እንጠይቃለን። ኻሜኒ እስራኤልን ለማጥፋት ለምን ፈለጉ? ምክንያቱም ሃይማኖታዊና ፖለቲካዊ ነበረ። እነሆ እስራኤልን ማጥቃት ማለት መላውን የሙስሊም ዓለም ለመምራት የሚያስችል የሞራል የበላይነት ማግኘት ማለት ነው። የቂሮስ ታሪክ ተረሳም። የሃይማኖታዊ ግዴታ ታሪክ ተተካም። በአንድ ጀንበር በቴህራን የነበረው የእስራኤል ኤምባሲ ለፍልስጤማውያን ተላልፎ ተሰጠም። 1979 በኋላ ጦርነቱ ፊት ለፊት መሆን ቀርቶ በጥላ ስር ሆነም። ኢራን እስራኤልን በቀጥታ ከመውጋት ይልቅ በዙሪያዋ ያሉ ወታደራዊ ቡድኖች ማሰልጠን ጀመረች። ሂዝቦላ በሊባኖስ፣ ሐማስን በጋዛም፣ ሁቲዎችን በየመን ፖለቲካዊ አስተዳደርና በገንዘብ እያገዘች እስራኤልን ፋታ ነሳቻት። በሌላ በኩል እስራኤል የኢራንን የኒኩሌር ፕሮግራም እንደ ትልቅ ስጋት አየችም። የኢራን ሳይንቲስቶች ተገደሉ። የኮምፒውተር ቫይረሶች ፋብሪካዎቻቸውን አጠቁም። ዛሬ ላይ ስንደርስ ፍጥጫ ወደ ቀጥታ የሚሳኤል ልውውጥ አድጓል። ዓለም ትንፋሿን ይዛ እየተመለከተችው ያለም ሶስተኛው የዓለም ጦርነትን አርማጌዶንን ለማዋለድ ጫፍ ላይ የደረሰ እስኪመስል ድረስ ዓለም አፏን ይዛም በጸጥታ ትመለከታለች። ታሪክ በክበብ ይጓዛል። በአንድ ወቅት እስራኤላውያን ከባርነት ነፃ ያወጣችው ፋርስ
ዛሬ ዋነኛ ጠላታቸው ሆናለች። ነገር ግን በሁለቱም ህዝቦች ደም ውስጥ የሺህ ዓመታት ትስስር አለ። ቂሮስን የሚያከብሩ ኢራናውያን ዛሬም አሉ። በኢራን ያደጉና ዛሬም እስራኤል ውስጥ የሚኖሩ በሺዎች የሚቆጠሩ አይሁዳውያን አሉ። ኢራንና እስራኤል ለዘላለም ጠላት ሆነው እንዲቀጥሉ የተፈረደባቸው አይደሉም። ታሪካቸው እንደሚያስተምረን በመካከላቸው የነበረው ሰላም ከጥላቻቸው ይልቅ ይረዝማል። ምናልባት አንድ ቀን የቂሮስ መንፈስ ተመልሶ ይመጣ ይሆናል። እስከዚያ ግን የመካከለኛው ምስራቅ ሰማይ በጥቁር ጭስ ተሸፍኖ ይቆያል። ውድ አድማጭና ተመልካቾች፣ ዛሬ ያለው የእስራኤልና የኢራን ጦርነት ወደ ሶስተኛው የዓለም ጦርነት ወይም ታላቁን አርማጌዶን ያዋልዳል ብላችሁ ታስባላችሁ? ሐሳብ አስተያየታችሁን በሐሳብ መስጫ ሳጥን ምልከታችሁን ሁሉ አስቀምጡልን እላለሁ። በቀጣይ እስክንገናኝ ሰላም ለሀገራችን፣ ሰላም ለዓለም ሁሉ።